ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የታህሳስ 21 የሰዓቱን አበይትና ሰበር መረጃዎች በሰዓቱ በሁለተኛ የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስቶቹን እነሆ። በወሎ የፋኖ ኃይሎች ታላቅ ድል አገኙ። የዙፋን ጠባቂውን ከፍተኛ አመራር ከናጃቢዎቹም ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል የፋኖ ኃይሎች ጀብዱ ፈጽመው ታላቅ ድል ተጎናጽፈዋል። ኮሎኔልና ሻለቃዎች በፋኖ ተደምስሰዋል። ዝርዝር ዘገባ ይዘናል። ወዲህ ደግሞ በጎጃምና ሸዋም ትንቅንቅ ተደርጓል። በዝርዝር የምታደምጡት የጦር ግንባር መረጃ ይዘናል። በአዲስ አበባ ስለተከሰተ አንድ አስገራሚና አስደንጋጭ ሁነትም መረጃ በዝርዝር ይዘናል፣ ታደምጣላችሁ። የቀይ ባህር ቀጠና ከፍተኛ ውጥንቅጥ ውስጥ ገብቷል። የትግራይ መገንጠል የህወሓት ጄኔራሎች ዜማም እንደቀጠለ ነው፣ እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የቀይ ባህር ቀጠና ከፍ ወዳለ ግጭት እያመራ ይገኛል። የመን የአረብ ኤምሬት ጦር በ24 ሰዓታት ሀገሯን ለቆ እንዲወጣም አዛለች። የመን እዚህ ውሳኔ ላይ የደረሰችው ዛሬ ረፋድ ላይ የተባበሩት አረብ ኤምሬት ለደቡቡ ተገንጣይ አማጺ ቡድን 2 መርከቦች ልኮ በሳውዲ አረቢያ ኃይል በቦምብ እንዲወድም ከተደረገ በኋላ ነው። የመን ከኤምሬት ጋር ያላትን ወታደራዊ ግንኙነት አቋርጣለች። የየመን ፕሬዝዳንት አመራር ምክር ቤት ኃላፊም ረሺድ አልአሊም ከተባበሩት አረብ ኤምሬት ጋር የነበረውን የጋራ መከላከያ ስምምነት መሰረዛቸውንና በየመን የሚገኙ የኤምሬት ጦር ኃይሎች በሙሉ በ24 ሰዓታት ውስጥ ሀገሪቷን ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፋቸውን አስታውቀዋል። በመላ ሀገሪቷ ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅም ታውጇል። በአሁኑ ወቅት በየመን ሁሉም የአየርና የየብስ እንዲሁም የባህር መግቢያዎች ለ72 ሰዓታት ከጥምረቱ ፈቃድ ውጪ ትዕዛዝ ተሰጥቷል። በሁለቱ የባህረ ሰላጤ ሀገራት መካከል ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ቀጣዮቹ 24 ሰዓታት ለቀጠናው ጂኦፖለቲካ እጅግ ወሳኝ መሆናቸውም ተገልጿል። በቀጠናው ጦርነት እንዳይነሳም እየተሰጋ ነው። የአብይ አህመድ ቀንደኛ አጋር የሆነችው አረብ ኤምሬት በሄደችበት ቀጠና ሁሉ ትርምስን እየፈጠረች የምስራቅ አፍሪካን ጨምሮ የቀጠናውን ሀገራት እያጎሳቆለችና ከፍተኛ ትርምስ ውስጥ እየከተተች ትገኛለች። ኢትዮጵያም የዚህ ዕጣ ፋንታ ቀማሽ እንደሆነች እየተነገረ ነው። ይህ በእንዲህ እንዳለ ትግራይና ሶማሌላንድ፣ ግብፅና ኤርትራ እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ኤርትራና ግብፅ ውሳኔውን ተቃውመዋል። የእስራኤል ውሳኔ የሶማሊያን ሉዓላዊነትና ግዛታዊ አንድነት የሚጥስ ነውም ሲሉ አውግዘውታል። በሌላ በኩል ህወሓት የትግራይ ሀገርነትን አውጃለው ዓለም ይወቅልኝ ቢል አዋጁ በተነገረ በአንድ ሰዓት ውስጥ ለትግራይ የሀገርነት እውቅና የሚሰጡት ግብፅና ኤርትራ ይሆናሉ። እነሱ የሉዓላዊነትና ግዛታዊ አንድነት መርህ ለኢትዮጵያ ሲሆን አይሰራም፣ እንደውም መጣስ አለበት ባይ ናቸው። ይህ ንጽጽር ሳይሆን ፕሮጀክት ነው። ነገር ግን ፕሮጀክቱ አንድ የሚጎድለው ፌዝ አለ። እሱም የወልቃይት ጉዳይ ነው። ህወሓት ከዚህ በኋላ የሞት ሞቱን ጦርነት ሊያደርግ የሚችለው ይህንን ፌዝ አጠናቆ ትግራይን ሀገር አድርጋለው የሚል ነጋሪት ለመምታት ብቻ ነው። እድሉን አያገኝም እንጂ ስትራቴጂክ ኮሪደርና የትግራይ የዳቦ ቅርጫት እናደርጓለን የሚሉትን ወልቃይት ቢያገኝ በማግስቱ ህወሓት ትግራይን ሀገር አድርጋለው ይላል። ከግብፅና ኤርትራ እውቅና ያገኛል። ለሶማሊያ ሉዓላዊነትና የግዛት አንድነት ጠበቃ የሆኑት ግብፅና ኤርትራ ከኢትዮጵያ አካል ተቆርሶም የሆነ ሀገር ሊፈጠር ነው ቢባሉም የግዛት ቆረሳ ስነ ስርዓቱን ቢላ ይዘው ለማክበር ዝግጁ ናቸው። አንዳንድ የታሰበባቸውም ሆነ ያልታሰበባቸው ጥምረቶች የመጨረሻ መዳረሻቸው ይሄ እንደሚሆን ይታወቃል። እናም ከዚህ ጋር በተያያዘ ከሰሞኑን የትግራይ ጄኔራሎች ወልቃይትን አስመልሰን
ትግራይን እንገነጥላለን የሚለው ሙዚቃቸው አሁንም እንደቀጠለ ነው። ከነዚህ መረጃዎች ስንወጣ ወደ አዲስ አበባ እናልፋለን። በተአምር ከሞት ሊተርፍ የቻለው ታዳጊ። በአዲስ አበባ በአዋሬ ኦቪድ ኮንዶሚኒየም የተከሰተ አስደንጋጭ ግን ደግሞ አስደሳች ክስተት። በዛሬው ዕለት ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ የምታስጨብጥ አሳዛኝ አደጋ ተከስቶ ነበር። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በሰባተኛ ፎቅ ላይ ተንጠልጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራው የነበሩ ነዋሪዎች ሁሉ በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታም አልተመለከቱም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት ህፃኑ ሳይወድቅ በመተባበር በተአምር ከሞት ሊተርፍ ችሏል። ዛሬ በአዋሬ ሰማይ ስር የፈጣሪ ታምርና የወጣቶች ርብርብ እንዲህ አንዲት ንጹህ ነፍስም አትርፏል ተብሏል። ከዚህ ጋር በተያዘ ወላጆች በተለይ ከፍታ ባላቸው ህንፃዎች ላይ የምትኖሩ እባካችሁ ለልጆቻችሁ ጥንቃቄ አድርጉ። የመስኮትና ባልኮኒ መዝጊያዎችን በደንብ ፈትሹ። ዛሬ በታምር የተረፈው ህፃን ለሁሉም ቤተሰቦች ትልቅ ማስጠንቀቂያ ነው። ይህ በእንዲህ እንዳለ ደግሞ እዚሁ አዲስ አበባ ላይ ከየካና ከቦሌ ተውጣታ የተመሰረተችው ለሚኩራ ክፍለ ከተማ በመዲናዋ አዲስ አበባ በአረንጓዴ ልማትና በመንገድ ዳር ውበቷ ተጠቃሽ ናት። ይሁን እንጂ ይህ የውበት ስም ከሰሞኑ በተደራጀ የዘረፋ ወንጀል እየተሸፈነ መምጣቱን የውስጥ ምንጮች ለሚዲያችን አጋልጠዋል። በተለይም በፍየል ቤትና በሰሚት አካባቢዎች እየተስፋፉ የመጣው የዘረፋ ወንጀል ነዋሪውንም ሆነ በአካባቢው የሚንቀሳቀሱ ባለጉዳዮችን ስጋት ላይ ጥሏል። ከፖሊስ ምንጮቻችን በተገኘው መረጃ መሰረት የሚከተሉት ወንጀሎች በአካባቢው በስፋት እየተፈጸሙ ነው። በሰንራይዝ ሪል ስቴት እና በሳውዲ ኤምባሲ አካባቢም በሚፈጠሩ የትራፊክ መጨናነቅ ወቅት አሽከርካሪዎችን በቤልት በማነቅ ንብረት መዝረፍና የመኪና በር በመክፈት ስርቆት መፈጸም የተለመደ ተግባር ሆኗል። በሰሚ ኮንዶሚኒየም እና በቅዱስ ጊዮርጊስ ቤተክርስቲያን ዝቅ ብሎ ባሉ ስፍራዎች እግረኞችን ማጅራት በመምታትና ሞባይል በመንጠቅ ከፍተኛ ጉዳት እየደረሰ ይገኛል። ምንም እንኳን የከተማ አስተዳደር ለአረንጓዴ ልማት ትኩረት ቢሰጥም የዜጎች ደህንነትና አደጋ ላይ መውደቁ የክፍለ ከተማውን ገጽታ እያበላሸው መሆኑንም ቅሬታ አቅራቢዎች ይገልጻሉ። ከብልጭልጭ ይልቅ ሰላማችንና ደህንነታችን ይቀድማል ሲልም ቅሬታውን አቅርበዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ ከሰም ሁለተኛ ኮር ቡልጋ ክፍለ ጦር በአገዛዙ ጥምር ጦር ላይ ድል ተቀዳጀ። መነሻውን ከመተሃራ ከተማ ያደረገው የብልጽግና ዙፋን አስጠባቂ ሰራዊት ወደ መተህብላ ከተማ ለመግባት ያደረገው ሙከራ ሳይሳካ ቀርቷል። ካሁን በፊት ከሞጆ ከተማ ተነስቶ አረርቲ ከተማ አድርጎ መተህብላ ከተማ ለመድረስ ከፍተኛ ዋጋ ሲከፈል የነበረው የብልጽግና ኃይል አሁን ደግሞ መነሻዬ ከሞጆ ይልቅ መተሃራ ይሻለኛል ብሎ ቢመጣም ያልጠበቀው ሰብአዊና ቁሳዊ ኪሳራ በማስተናገድ ወደ መጣበት ለመመለስም ተገዷል። በዚህ አውደ ውጊያ የአብይ አህመድ የግል ሰራዊቶች ከመተሃራ ከተማ ሬሽንና መተህብላ ከተማ ያለውን ሰራዊት የማይቀር ሌላ ተጨማሪ ሰራዊት ይዘው ቢመጡም በቡልጋ ክፍለ ጦር አናብስቶች አርበኛ ቸርነት አማረ ሻለቃ ከደመቁና ዋንሴ ቀበሌ አባት አርበኞች ጋር በመሆን አይቀጡ ቅጣት ተቀተው ወደ መጡበት እንዲመለሱ ተደርገዋል። ያሰበውን ማሳካት አቅቶት ወደ ኋላ የተመለሰው የብልጽግና ኃይል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እየደረሰበት ሲሆን በዚህ አውደ ውጊያ የብልጽግና ተሽከርካሪዎች የተመቱበትና ከፍተኛ የሆነ ሰራዊት ሙትና ቁስለኛ የሆነበት ውጊያ እንደመሆኑ መጠን የብልጽግና ኃይል ከፍተኛ የሆነ መደናገጥ ውስጥ ገብቶም የተመታበትን መኪኖች በሌላ ተሽከርካሪዎች እየጎተተ የወጣበትና መተህብላ ከተማ የነበረው ተቀያሪ ሰራዊት ወደ ኋላ በመመለስ የጫነውን ፍራሽና ሌሎች ቁሳቁሶች ለማራገፍም ተገዷል ነው የተባለው። በስተመጨረሻም የአገዛዙ ሰራዊት ክንደብርቱ የቡልጋ ክፍለ ጦር የፋኖ አናብስቶችን ክንድ መቋቋም ሲያቅተው የያዘውን ይዞ ቀሪውን ጓዙን አንጠባጥቦ ወደ ኋላ ተመልሷል። ወደ ጎጃም እናልፋለን። የአገዛዙ ቅጥረኛ ሚሊሻ ተደመሰሰ።
አፋባሃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በእነማይ ወረዳ አንስል ማንቆርቆሪያ ቀበሌ የአገዛዙን ቅጥረኛ ሚሊሻ ሰብል ለመሰብሰብ በመጣበት የብልጽግና ኃይል ላይ ጀግኖቹ የኮስተርና የሽፈራው ገርባ ልጆች ሲለበልቡት ውለዋል። የአገዛዙ ሰራዊት ከእነማይ ወረዳ ቢቸና ከተማና ሸበል በረንታ የእድሃ ከተማ ኃይል በርካታ ይዞም ወደ አንስላል ማንቆርቆሪያ ቀበሌ የሚሊሻ ሰብል አርሶ አደሩን በማስገደድ ለማሰብሰብ ቢሞክርም በማንቆርቆሪያ ቀበሌ ከጧቱ 3 ሰዓት የጀመረ የውጊያ አድማሱን አስፍቶ በእነማይ ወረዳ ባንጃ፣ ሸረርና ደንሳ እንቆራ ቀበሌዎች ላይ እስከ 8 ሰዓት ተኩል በ64ኛ ክፍለ ጦር ወታደራዊ አመራሮች አባላት እንዲሁም በወረዳው ጊዜ መንግስት አመራር በታገዘው ውጊያ በርካታ ያገዛዙ ሰራዊት ሙትና ቁስለኛ ሆነዋል። የደጃዝማች በላይ ዘለቀና የሽፈራው ገርባ ልጆች 64ኛ ክፍለ ጦር በትላንትናው ዕለት ከአገዛዙ ሰራዊት ጋር ባደረጉት በዚህ ውጊያ አመርቂ ድልም አስመዝግበዋል። በፓትሮል ላይ በሸራ ተጠቅልሎ የነበረ ቁጥሩ በውል ያልታወቀም ያገዛዙ በርካታ ሰራዊትም ተደምስሶ በስውር መቀበሩም ነው የተረጋገጠው። እጅግ ቁጥራቸው የበዛ የሚሊሻ ጠርናፊዎችና ሚሊሻዎችም እስከ ወዲያኛው ላይመለሱም ተሸኝተዋል። በቀጥታ ከወሎ ወደ ተሰማው ሰበር ዜና አልፋለሁ። የደጋው መብረቁ ኮር ጽናት ክፍለ ጦር የዙፋን ጠባቂውን ከፍተኛ አመራር ከነአጃቢዎቹ ፓትሮል ላይ ባለበት ጥቃት በመፈጸምና ያጀበውን ዙ 23 በማቃጠል ታላቅ ጀብዱ ፈጽመው ታላቅ ድል ተጎናጸፉ። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦር ታላቅ ድልን ተጎናጽፏል። የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው በረሃ ላይ ከፍተኛ አመራሩም ዙ 23 እና የፓትሮላ ሹፌር እንዲሁም በርካታ መከላከያም ተደምስሰዋል። በትላንትናው ዕለት ፓትሮል ላይ የነበረ ከፍተኛ አመራር ሲቆስል የፓትሮላ ሹፌር ደግሞ ተደምስሷል። 7 የመከላከያ ሰራዊት እንዲሁ ሲሸኙም 9 ከባድ ቁስለኛ ሆነው ሌሎች 3 መካከለኛ ቁስለኛ ተደርገዋል። አንድ ዙ 23 ሙሉ በሙሉ በድሽቃ ተመቶም ተቃጥሏል። አመሻሽ ላይ በተደረገ አውደ ውጊያ የአካልና ቁስ እንዲሁም የሞራል ኪሳራን ያስተናገደው በህይወት የተረፈው የብርሃኑ ጁላ ቅጥረኛ ሰራዊት በረሃ ለበረሃ ፈርጥጦም በየጥሻው ተሸርኩቶም ነፍሱን አትርፎ ወደ ተንታ ወረዳ ሌቱ ሲነጋ የፈረጠጠ ሲሆን ሌሎችም ይዘገያሉ እንጂም አህያ ጅብናት የሚለው ብሂል የገባው እጁን ለፋኖም እየሰጠም ይገኛል። የምርኮ በረከት የሆኑት የጦር መኮንኖቹ ኮሎኔሎችና ሻለቃ መሪው ባጋጠማቸው ሞትና ቁስል የተነሳ በከዘራም ሰራዊቱ ሲገረፍ አድሯል ነው የተባለው። አሁን በቀጥታ በአማራ ክልል እየተደረገ ወዳለው ጦርነት አልፋለሁ። በምኒልክ እዝና በላይ እዝ ጥምረት 197 የአገዛዙ ሰራዊት የተደመሰሰበትና ከ85 በላይ የቆሰለበት እንዲሁም 2 ብሬንና 43 ክላሽ የተማረከበት ከባድ ውጊያ ተደረገ። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር በአርበኛ 50 አለቃ ጌታዬ ተፈሪ የሚመራው ጀነራል ተፈራ ማሞ ክፍለ ጦርና ዋክሹም ብርጌድ እንዲሁም አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ሜጀር ጀነራል ውባንታ ባተኮር የተወጣጡ የፋኖ ኃይሎች በጥምረት ባደረጉት ውጊያ አብዛኛው የብልጽግና ኃይል የተደመሰሰበትና ይዞት የመጣው የጦር መሳሪያ ምርኮም የሆነበት ፋኖች ታላቅ ድል ያስመዘገቡበት አውደ ውጊያ ተካሂዷል። በትላንትናው ዕለት ከንጋት 10 ሰዓት ጀምሮ የብልጽግና መንበር አስጠባቂ ኃይል በሻምበል ጫላ የሚመራው 61ኛ ክፍለ ጦር መነሻውን ከቡግና ወረዳ አይና ከተማ ሐሙሲት አድርጎም ብርኮ ገብርኤል ዓመታዊ ንግስ በዓል በሚከበርበት በአራት አቅጣጫ ማለትም በብርኮ ገብርኤል አቅጣጫ፣ በጤና ጣቢያው አቅጣጫ፣ በጭቃው አቅጣጫና በብርኮ ኪዳነ ምህረት አቅጣጫ ለማጥቃት አስቦ ተኩስ የጀመረው የአገዛዙ ኃይል ለወሬ ነጋሪ ሳይቀር በመጣበት በፋኖ ኃይሎች ላይመለስ ተደምስሷል። በዚህ አውደ ውጊያ የብልጽግና ኃይል በመካናይዝድ የታገዘ አንድ ዙ 23 2 ሞርተር 3 ድሽቃና ብዛት ያለው ብሬን ስናይፐር ታግዞ የገጠመ ሲሆን የጦር ጠበብቶቹ የብልጽግና ኃይልን በመጣበት ቋንቋ አናግረው የብልጽግናው ጄኔራል አስታጥቄ የላከውን ተረካክበው በንፍሮ ጥሬ እንዲሉ የተረፈው ወደ መጣበት እየተዝረከረከም እንዲመለስም አድርገውታል። የብልጽግና ኃይል በተወሰደበት እርምጃም ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን 197 የብልጽግና ወታደሮች
የ61ኛ ክፍለ ጦር የሰው ኃይልን ጨምሮም ሲደመሰስ 85 ቁስለኛና 7 ምርኮኛ በፋኖ ተይዟል። በተጨማሪም 2 ብሬን፣ 43 ክላሽ፣ 84 ወታደራዊ ሻንጣም፣ 2850 የብሬን ተተኳሽ፣ 2200 የክላሽ ተተኳሽም በፋኖ ተማርኳል። ለአማራ ህዝብና ለንጹሃን የማይጨነቀውና የጦር ወንጀል እየሰራ የሚገኘው የብልጽግናውን በራስ ጠባቂ ሰራዊት በየዓመቱ እንደሚያደርገው ላሊበላ የልደት ቀንንና የገና በዓልን ንግስ ለማክበር እየተጓዙ የነበሩ 12 ንጹሃንን በሞርተር ቁምቡላ ሲያጠቃ 2 ንጹሃንን እንዲሁም ቤት ለቤት በመዞር የፋኖ መረጃ ናችሁ በሚል 2 እናቶችን ሲረሽን 9 ንጹሃን አክስሏል ተብሏል። በርካታ አንደኛ ደረጃ ትምህርት ቤቶችን ከርቀት ሆኖ በመድፍ ቁምቡላም ደብድበዋል፣ አፍርሷል ነው የተባለው። እዚሁ ወሎ ላይ ስንቆይ የልጅ ኢያሱ ኮር አሃዶች አምባሰል ዙሪያ ከውጫሌና ማርዬም እስከ ጊሸን ድረስ በርካታ ግንባሮች ላይ ከ10 ቀን በላይ ተጋድሎ በማድረግ የብልጽግና ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራን በማድረስ ብሎም ቀጠናውን በማስከበር ድል አስመዘገቡ። ልጅ ኢያሱ ኮር 23ኛና 24ኛ ክፍለ ጦሮች ከደሴ በርካታ እግረኛ ሰራዊትን መካናይዝድን በማዝመት እንዲሁም ከውጫሌ ውርጌሳና መርሳ እንዲሁም በማርዬና በግሸን በኩል ግንባሮችን ፈጥሮ ወደ አምባሰል፣ ድብል፣ ደልባና ጅጓዳም አካባቢዎች ማጥቃት ያደረገውን የብልጽግና ኃይል ጋር ከ10 ተከታታይ ቀናቶች በላይ ተጋድሎ በማድረግ በብልጽግና ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል አስመዝግበዋል። በዚህም የብልጽግና ኃይል በደረሰበት ምት ምክንያት እርስ በራሱ እስከ መታኮስ የደረሰ ሲሆን በትላንትናው ዕለት ታኅሳስ 20 2018 ዓ.ም የእርስ በርሱን ተኩስ ለማስቆምና ለሌሎች ተግባራቶች ከደሴ ብዙ 23 ታጅቦ የመጣ ኮሎኔል የሰሞኑ ቁስለኞችን ይዞም ለመውጣት ጭምር በተሽከርካሪ እንቅስቃሴ ላይ ባለበት በ23ኛ ክፍለ ጦር የፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት አጃቢዎቹ የሞቱ ሲሆን ኮሎኔሉ በአጋጣሚ ሊያመልጥ ችሏል ነው የተባለው። በደፈጣ ጥቃቱ ኮሎኔሉን አጅቦ ይንቀሳቀስ የነበረው ዙ 23 በተፈጸመበት ጥቃት እውክታ ያጋጠመው ሲሆን ወደ ቀጠናው ደልባና ጅጓዳ ገብቶም የነበረው የብልጽግና ኃይል በደረሰበት ከፍተኛ የሚባል ጥቃት መቋቋምና ተረጋግቶ ምሽግ ሰርቶ መከላከል አቅቶት ቀጠናውን ለቆ ለመውጣትም ተገዷል። በዚህ በሰሞኑ አመርቂ ድል የፋኖ ኃይል የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር ሁለቱ ታጠቅ ክፍለ ጦር መርሳ፣ ውርጌሳና ውጫሌ አካባቢዎች ላይ ተጋድሎ በማድረግና ድል በማስመዝገብ ጉልህ ሚና ተጫውተዋል ነው የተባለው። በቀጥታ በባህር ዳር ዙሪያና በመሃለ ባህር ዳር ወደ ተሰሩ የፋኖ ኦፕሬሽኖችና የፋኖ ውጊያዎች እናልፋለን። መንትዮቹ ሻለቃዎች ድል ተቀዳጁ። በትላንትናው ዕለት በባህር ዳር ዙሪያም ወረዳም በድልሽትና አምባርጌ ቀጠናም በሚሊሻ መሪነት የስርዓት ወንበር ጠባቂ ሰራዊት ማህበረሰቡን ግብር ለማስከፈል በገባበት በቀድሞ መጠሪያቸው የጣናው መብረቆ ብርጌድ ባህር ዳር ሻለቃ፣ ጊዮን ሻለቃና ዘጌም አራራት ሻለቃ በአሁኑ አደረጃጀት 102ኛ ኮር 22ኛ ክፍለ ጦር አንደኛ ሻለቃ አናብስቶች የአገዛዙን ኃይል ሲገርፉት ውለዋል። መቀመጫውን ባህር ዳር ዙሪያ ወረዳም ጨንታ 3 ቀበሌ ያደረገው የስርዓት ወንበር ጠባቂ ሰራዊት የአማራ ህዝብን ጠመንጃ ለማስፈታት ወደ ቀጠናው በመግባት በተለያዩ ጊዜያቶች ከፍተኛ ኪሳራን ሲያስተናግድ መቆየቱ ይታወቃል። በዛሬው ዕለትም በአናብስቶቹ ሲለበለብ ውሎም ያሰበውን የግብር ስብሰባ ሳያሳካም ወደ ካምፑ ፈርጥጧል። በዚህ አውደ ውጊያም በብልጽግና በኩል በርካቶች ሙትና ቁስለኛ ሲሆኑ፣ በፋኖ በኩል ምንም አይነት ጉዳት አልደረሰም ነው የተባለው። ይህ በእንዲህ እንዳለ በባህር ዳር ሰበር ዜና ተሰምቷል። የአማራ ክልል የጸጥታና የሕግ ማስከበር የክልሉ መስሪያ ቤት ባለስልጣን እንዲሁም የአረጋ ከበደም የጸጥታ ዘርፍ አማካሪ የሆኑት አለኸኝ ተገኝ ለዛሬ አጥቢያ ሌሊቱን በባህር ዳር በመኖሪያ ቤታቸው ላይ በተፈጸመ የቦምብ ጥቃት መገደላቸው ተረጋግጧል። ባለስልጣኑ ሌሊት 9 ሰዓት በተፈጸመ የቦምብ ጥቃት ከዋና መኖሪያ ቤታቸው ውጪም ሻሽ ጋራጅ ከሚባል ሰፈር ለቅምጣቸው ከተከራዩት ቅንጦት ቤት ለአዳር በሄዱበት እንደተገደሉም የውስጥ ምንጮቻችን አረጋግጠዋል። ጥቃቱን የፈጸመው በባህር ዳር የሚንቀሳቀሰው የቴዎድሮስ እዝ ክንፍ ሲሆን በጥቃቱ የአማራ ክልል የጸጥታና የሕግ ማስከበር የክልሉ መስሪያ ቤት ባለስልጣን እንዲሁም ያረጋ ከበደ የጸጥታ ዘርፍ አማካሪ የሆኑት
አለኸኝ ተገኘን ጨምሮ ቅምጥ የተባለችው የ24 ዓመት ሴት በቦምብ ጥቃቱ መገደሏም ተነግሯል። የግቢው ጥበቃና አንድ ሰራተኛ ጉዳት አስተናግደው ሆስፒታልም ገብተዋል። ያረጋ ከበደ ቀኝ እጅ የሆነው አለኸኝ ተገኝ ያረጋ ከበደ የአጎቱ ልጅ መሆኑንም ምንጮች ተናግረዋል። ከሰሞኑ አርበኛ ዘመነ ካሴ በሰጠው ትዕዛዝ ፋኖ በጎጃም ከተሞች የሚያደርገው የቅድመ ኦፕሬሽን በአዲስ መልኩ የጀመረ ሲሆን የብአዴን ባለስልጣናት ከፍተኛ ስጋት ውስጥም ገብተዋል። ምንጮቻችን እንዳረጋገጡት ባለስልጣኑ ለዛሬ አጥቢያ ሌሊት 9 ሰዓት ከዋና መኖሪያ ቤታቸው ቅምጣቸውን ከሚያገኙበትና እሳቸው በከፍተኛ በውድ ዋጋም ከተከራዩበት ቤት በቦምብ ጥቃት የተገደሉ ሲሆን ሻሽ ጋራጅ ከሚባል ሰፈር ነው የሞቱት ተብሏል። የተገደሉት አለኸኝ ተገኝ የርዕሰ መስተዳድር አረጋ ከበደም ያጎት ልጅ መሆናቸውን የውስጥ ምንጮቻችን አረጋግጠዋል። እርሳቸው የአረጋ ከበደን የጸጥታ ዕቅዶች በመምራትና በፋኖ ላይ የሚደረጉ እንቅስቃሴዎችን በመዘወር ቁልፍ ሚና ይጫወቱ እንደነበረም ይታወቃል። ይህ ጥቃት የተፈጸመው አርበኛ ዘመነ ካሴ ከሰሞኑ በሰጠው ትዕዛዝ መሰረት ፋኖ በጎጃም ከተሞች ውስጥ የሚያደርገውን የቅድመ ኦፕሬሽን በአዲስና በኃይለኛ መልኩ በጀመረበት ወቅት ነውም ተብሏል። ይህ ደግሞ የብልጽግና ባለስልጣናትን ከፍተኛ ስጋት ውስጥ እንዲገቡም አድርጓቸዋል። በአለኸኝ ተገኝ ግድያ ከፍተኛ ድንጋጤ ውስጥ የገባው የአረጋ ከበደ ቡድን ለዛሬ 8 ሰዓት ላይ የፖለቲካውን ወታደራዊ ክንፍ ድንገተኛ ስብሰባ መጥራቱም ተነግሯል። የባለስልጣኑን ግድያ አፍነው እንዲይዙ የተነገራቸው የብአዴን ሰዎች ምናልባት የሚወጣ ከሆነ መረጃው በህመም ሞተ እንዲባልም ነው የተነገራቸው። ባለስልጣናቱ ከዚህ ቀደም ሲያደርጉት እንደነበረው አሁን ባህር ዳርን ትተው ወደ አዲስ አበባ በመሸሽ ክልሉን ከአዲስ አበባ ሆነው ለመምራት ሊሞክሩ እንደሚችሉም እየተጠበቀ ነው። በቦምቡ ጥቃት ምክንያት ባለስልጣኑ አለኸኝ ተገኝ ተገድለዋል። ከእርሳቸው ጋር አብራ ትገኝ የነበረችው የ24 ዓመት ቅምጥ የተባለች ሴትም ተገድላለች ነው የተባለው። የግቢው ጥበቃና አንድ ሰራተኛ ደግሞ ጉዳት ደርሶባቸው ወደ ሆስፒታል ተወስደዋል ነው የተባለው። ከዚህ ጋር በተያዘ ሰውየው በጤና እክል ምክንያት ሞተ የሚል ዜና ለማስነገር ብአዴኖች ከወዲሁ እየተዘጋጁ መሆኑ ነው የተነገረው። የመጣሁት ከኦሮሞ ክልል ነው። እናም ሲቀጥል ታፍሼ ከፑል ቤት ከጓደኞቼ ጋር የተዝናና እያለ ታፈስኩ። ሚኒሻፍኑን ወደ ማሰልጠኛ ላኩን እና ሳልፈልግ ነው ትግል የጀመርኩት። እንደዛም ሆኖ ከጀመርን በኋላም ብዙ ጉዳት መድረሱን ብዙ ሰዎች ጓደኞችን በማጣት የተነሳ መቋቋም ስላቃተኝ እናም ወደ ፋኖ እንዳትሄዱ ፋኖ ኩላሊት ያወጣል አንገት ይቆርጣል የሚባለውን ነገር ውሸት ነው። ዛሬም ከድቼ ከነሱ ጋር ነኝ። እንደውም ከሚታሰበው በላይ እነሱ ምንም ነገር ለሀገር ነጻነት ብቻ ነው የሚታገሉት የኛን ኩላሊት ፈልገው እንዳሉና አሁን ተረድቻለሁ። እናም ይኸው እነሱ ጋር ከመጣው ጀምሮ እናቴን በነጻነት በማውራት እናንተ ጋር በመገናኘት ጭራሽ አልፌ ቤት እንደገባው ነው የተሰማኛለሁ። እናም ሰዎች ንቁ፣ የኦሮሞ ልጆች በቃ አትሙቱ፣ አትለቁ። እናም በቃ ወደ እነሱ ነው ተቀላቀሉ፣ በሰላም ወደ ሀገራችሁ ግቡ፣ በማታውቁት አትሙቱ። እናም ከአንድ ጋንታ 5 ሰው በማጣት ትናንት አይቻቸው ማታ ላይ በማጣት ብዙ ነገር ስለተሰማኝ ነው ወደ እነዚህ የመጣሁት። ካሰብኩትም በላይ ተቀብለውኛል። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።